ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሸር ስላረጋችሁን ስላጋርነታችሁ ስለ ሀሳብ አስተያየታችሁ አመስግነን ስፖርታዊ ጥንቅሮቻችን ስናደርሳችሁ በተለይም ወቅታዊ መረጃዎቻችን በስፋት ዝውውር ላይ ትኩረት ያደርጋሉ። ሊጎች በሚቀጥሉት ጥቂት ቀናቶች ውስጥ ይጀመራሉ። ሀያላኖች አስቀድመው የተጀመሩ ሊጎችም እንዳሉ ይታወቃል። በስፋት እናነሳችኋለን። ባርሴሎና ቤት ወቅታዊ መረጃዎችን በስፋት እናደርሳችኋለን። በተለይም ከአጥቂ ዝውውር ጋር በተያያዘ መረጃዎችን ይዘናል። የማድሪዱ ተጫዋች ዋጋ እየተከፈለ ነው ብሏል። ማድሪድ ቤት ወቅታዊ ጥንቅሮችን በዝውውር ጉዳይ እናነሳለን። በአውሮፓ ሀያላን ክለቦች በከዋክብቶች ክርስቲያኖ ሮናልዶና ሊዮኔል ሜሲን የተመለከተ ለየት ያለም ጥንቅር በስፖርቱ ዓለም ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ መረጃዎችን እናነሳለን። በአጫጭር ስፖርታዊ ጥንቅሮቻችን አስቀድመን መረጃዎችን እናካፍላችኋለን። ከታላላቅ ክለቦች ዛሬ በፕሪሚየር ሊጉ ከሲቲ ጋር በተያያዘ ለየት ያለ ጥንቅር ይዘናል። የዝውውር ጉዳይን እናነሳለን። በቼልሲ መረጃ ሰዓታችን አንድ ትልቅ ሰበር መረጃ እናካፍላችኋለን። ትልቅ ነገር ይዞ ይመጣል ተብሏል። ቼልሲ የቼልሲን ዝውውር መስኮት ወቅታዊ ጥንቅሮች እናካፍላችኋለን። ከዛ ውጪ ከቼልሲ ይወጣሉ ከተባሉ ተጫዋቾች ጋር በተያያዘ የፈላጊዎቹን ሁኔታ በተመለከተና የቡድን ዜና በሰማዮቹ በዓለም ክለብ ሻምፒዮኖቹ በቼልሲን በኩል ይዘናል። ሊቨርፑል ቤት የሚጠበቁ ሁለት ዝውውሮችን በተመለከተ ተጨማሪ ጥንቅሮች እናጋራችኋለን። በጣም ወሳኝ ቀኖች ላይ ይገኛል ሊቨርፑል። ከዛ ውጪ በቡድኑ ስላሉ ተጫዋቾች፣ ስለ አዲስ ፈራሚዎች፣ የቡድኑ ወሳኝ ተጫዋች ሪያን ግራቨንበርክ እና ከቡድኑ የሚለቁ ወደ ቡድኑ የሚመጡ ኮከቦችን በተመለከተም በዚህኛው ጥንቅራችን መረጃ ይዘናል። አርሰናል ተጫዋቾችን ለመሸጥ እየሰራ እንደሆነ ይታወቃል። በጣም ለየት ያለ ጥንቅር ወደኋላ ረጅም ዓመታትን ተመልሰን ልናስቃኛችሁ ወደናል። ከ9 ዓመት በፊት የነበረው ሁነት ነው። ሚኬል አርቴታ የሰጡትም ጋዜጣ እዚህ ላይ ይጨመርበታል። ከዛ ውጭ ታንዋኔሪ እንደ ማይልስ ሉዊስ ስኬሊ ያሉ ሪስ ኔልሰን፣ ዙቤሜንዲ እናነሳለን ከተሰናባቾች። በአርሰናል በኩል ሚኬል አርቴታ ስለ ቡድናቸው ሌላ የሚሉን ነገር አለ። ስለ አጥቂ ዝውውር ተጨማሪ መረጃዎችን ይዘናል። ዩናይትድ ወቀሳ ቀርቦበት ነበረ በጄሚ ካራገር። ምናልባት ያንን ወቀሳ ሊያካክሱ የሚችሉ ዝውውሮች በዚህ ሳምንት ይጠበቃሉ። በተለይ አማካኝ ክፍሉ ላይ እና አጥቂ ክፍሉ ላይ ተጨማሪ መረጃዎችን ልናጋራችሁ ወደናል። በማንቸስተር ዩናይትድ በርካታ ሽያጮችን ሰምተናል። የቡድኑን ካፒቴን ብሩኖን የተመለከተ ልዩ ጥንቅር ይዘናል። ሁለት የዩናይትድ ሌጀንዶችን በተለያየ መንገድ እናነሳቸዋለን። የዩናይትድ ደጋፊዎችን የሚያሳትፍን መረጃ ይዘናል። የትላንቱ መረጃችን ላይ ተጨማሪ መወያ ሀሳቦችን እናቀርባለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሸር ስላረጋችሁን ስለ አጋርነታችሁ አመስግነን መረጃዎቻችን ተጀመሩ። አብራችሁን ቆዩን። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። ከባርሴሎና እንጀምር። ራፊኒሃ ክለቡን በዚህ ክረምት እንደማይለቅ ከተረጋገጠ በኋላ በቀጣይ የባርሴሎና ቁጥር አንድ አምበል ሊሆን እንደሚችል ኤስፒኤን አረጋግጧል። በርካታ አማራጮች ተይዟል በአምበልነት። በእርግጥ አሁን ላይ ራፊኒሃ የመሆን እድሉ በጣም ሰፊ ነው ተብሏል። የቡድኑ አምበል ሮናልድ አራሁን ክለቡን ለቆ ወደ ሊቨርፑል ማቅናቱ የሚዘነጋ አይደለም። ከዛ በተጨማሪ አዲስ ፈራሚዎችን በተያያዘም የባርሴሎና ወይም ደግሞ እግር ኳስ ማቆምን መርጬ ነበር ብሏል። ዴኮ ወደ እኔ ሲመጣ አስቀድሜ ነግሬው ነበረ ክለቡን መቀላቀል አሊያም ደግሞ በአሊላል ተጨማሪ 1 ዓመትን ገንዘብ ብቻ እየተከፈለኝ ልቀመጥ እንደሚችል ነግሬው ነበረ። በኋላም ላይ ነገሮች ተሳክተው ወደ ባርሴሎና መጥቻለሁ ብሏል። ፖርቱጋል ላይ ተጫዋች ካንሴሎ ከአሊላል ጋር በመለየት ነው ባርሴሎና የተቀላቀለው በስምነት። ካንሴሎ ባርሴሎና በነፃ ዝውውር ሲቀላቀል የሕክምና ምርመራውን እያደረገ ነበር። ይሄን መረጃ ስናቀርብላችሁ ተጫዋቹ ታላቅ ቡድን እየገነባን ነው ያለ ሲሆን ባርሴሎና ውስጥ ፍላጎቱም ዋንጫ መንሳት መሆኑን አረጋግጧል። ሌላኛውን ፈራሚ እናንሳ። ሮድሪን እያንዳንዱን ዋንጫ ለማሸነፍ እንፋለማለን ብሏል። ለባርሴሎና መጫወት ህልም ነው ያለው ሮድሪ ስፔናዊ አማካይ ሮድሪ ወደ ባርሴሎና የሚያደርገውን ዝውውር ለማጠናቀቅም የሕክምና ምርመራውን እያከናወነ ነበር። ይህን መረጃ ስናደርስ በስፍራው ተገኝቶ ሀሳቡን የሰጠው ሮድሪ አሁን ጊዜው ጠንክሮ የመስሪያና ያለኝን የምሰጥበት ነው ብሏል። ለባርሴሎና መጫወት ህልም ነው ያለው ሮድሪ እዚህ በመገኘቴም በጣም ደስተኛ ነኝ ብሏል። አክሎም ሻምፒዮንስ ሊግ ለማሸነፍ እንጫወታለን፣ እንዲሁም ለእያንዳንዱም ዋንጫ እንፎካከራለን ብሏል። ባርሴሎና ቤት አይደለም ነባሮቹ አዲስ ተጫዋቾች እንኳን ሲቀላቀሉ ምን እንደሚፈለግ ይታወቃል።
ሻምፒዮንስ ሊግ ነው። ቀጣይ እያንዳንዷ የሳምንቱ አጋማሽ ምሽት በባርሴሎና ዘንድ ውዷ ምሽት ትሆናለች እንደማለት ነው። በባርሴሎና ሲፈለግ የነበረው አጥቂውን ዩሊያን አልቫሬዝን በተመለከተ በርከት ያሉ ለአትሌቲኮ ማድሪድ ቅርበት ያላቸው መገናኛ ብዙሃን በዚህ ክረምት የመቆየት እድሉ ከአትሌቲኮ ጋር ሰፊ ነው እያሉ ነው። ዩሊያን አልቫሬዝ እና ለባርሴሎና እንግዲህ ወሳኙ ሳምንት ላይ እንገኛለን። ማርካ እንደዘገበው ከሆነ ባርሴሎና አርጀንቲናን አጥቂ ዩሊያን አልቫሬዝን ከአትሌቲኮ ማድሪድ ለማስፈረም በሚደረገው ጥረት ላይ አሁንም ገፍተው እየሄዱ እንደሆነ እና ጉዳዩ በዚህ ሳምንት እልባት እንዲያገኝ ባርሴሎናዎች ፍላጎት አላቸው። ካልሆነ ግን ባርሴሎናዎች ሙሉ ለሙሉ ከዝውውሩ የመውጣት ፍላጎት አላቸው። በነገራችን ላይ ባርሴሎናዎች የዛሬን ያደረገውና ከ3 ዓመት በፊት ዩሊያን አልቫሬዝ በ20 ሚሊዮን ዩሮ እንዲያስፈርሙ ቀርቦላቸው ነበር። እነሱ ግን ያንን ውድቅ አድርገው ፌራን ቶሬዝን ነበረ በ60 ሚሊዮን ዩሮ ማስፈረሙ የነበረው። አሁን ግን ነገሮች እንዴት እንደተቀየሩ ተመልክተናል። ለማንኛውም በባርሴሎና በኩል በዚህ ሳምንት ዝውውሩ ላይ እልባት ይሰጡበታል ተብሏል። ዋጋ እየተከፈለ ነው ብለዋል። ይህን የሚለን የሪያል ማድሪዱ ማርክ ኩኮሪያ ነው። ማርክ ኩኮሪያ ከዚህ በፊት ያደረግኳቸው ነገሮች፣ የሰሯቸው ጠንካራ ስራዎች እና የከፈልኩት ዋጋ አሁን መልሶ ለእኔ ያንን እየከፈለኝ ይገኛል። ምክንያቱም ለሪያል ማድሪድ ተጫዋች እንደሆነ አስደርጎኛል። ያለፉት ጥረቴ በጣም ደስተኛ ነኝ በእያንዳንዱ የሆነ ባለው ነገር ብሏል። በእርግጠኝነት በሪያል ማድሪድ ዋንጫ አነሳለኝ፣ በእርግጠኝነት በሪያል ማድሪድ በጣም ጥሩ ጊዜን አሳልፋለኝ ሲል ተደምጧል። በጆዜ ሞሪኒዮ ስር የጆዜ ሞሪኒዮ የክረምት ፈራሚዎች እንግዲህ በዛሬ ጀምሮ በሪያል ማድሪድ ትውውቆችን ያከናውናሉ ተብሎ ይጠበቃል። በነገራችን ላይ በሪያል ማድሪድ ተጨማሪ ዝውውሮችም እንደዚሁ ይኖራሉ ተብሎ ይታሰባል። ያ ብቻ አይደለም፣ ተጨማሪ ስንብቶችም ይኖራሉ ተብሎ ይታሰባል። አዳዲስ እውነቶችን በዚህ ሳምንትን በሪያል ማድሪድ እንሰማለን። ትልቁ ዜና ግን የአካዳሚ ተጫዋቾችን እየሸጡ ያሉበት እውነት እንደሆነ ከሰሞኑ ይታወቃል። ለአማካኝ ክፍላቸው ያው የሮድሪ ነገር እንግዲህ ወደ ሪያል ማድሪድ በትልቁ ተጠብቆ ነበር። እሱ ከቀረ በኋላ ሌሎች አማራጮችን እያዩ እንደሆነ ይታወቃል። በዛው በስፔን ላሊጋ ልምድ ያላቸውን ተጫዋቾች አሊያም ደግሞ በአውሮፓ ዙሪያ በሀያላን ክለቦች የሚጫወቱ ተጫዋቾችን ለማምጣት የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። ከዚህ ጋር በተያያዘ የዙቤሜንዲን ስም በስፋት እየሰማ እንገኛለን። በተጫዋቹ በኩል ሪያል ሶሴዳድም እያለ በእርግጥ ፍላጎት እንደነበራቸው ይታወቃል። ጆዜ ሞሪኖ ፍላጎት አላቸው፣ ግን 27 ዓመቱ ነው። በፍሎሬንቲኖ ፔሬዝ ደግሞ እድሜው የገፋና ኮንትራቱ ሊጠናቀቅ ለተቃረበ ተጫዋች ብዙ እንደማይከፍሉ ይታወቃል። ለማንኛውም ሁኔታው በሩመር ደረጃ ያለ እንጂ ይፋ እንቅስቃሴ የተደረገበት እንዳልሆነ ይታወቃል። ጉዳዩ እንመለስበታለን። ሌላው በጣም በትልቁ የሚጠበቀው በዚህም ክረምት የኤንድሪክ ስንብት ነው። ኤንድሪክ አሁንም ክለቡን የመልቀቅ ፍላጎት የለውም፣ ግን መልቀቁ አይቀሬ ይመስላል። ማድሪድ ደሞዙን እየከፈለ ተጠባባቂ ወንበር ላይ ማስቀመጥ አልፈለገም። ለተጫዋቹ እድገት ክለቡን እንዲለቅ ይፈልጋል። ውሰት ምናልባት ድጋሚ የሚፈጠረው ሁነት ይሆናል። አሊያም ደግሞ እንደ ሊቨርፑል ያሉ ክለቦች በሳላ ቦታ ለማጫወት በዝርዝራቸው ውስጥ እንዳለ ይታወቃል። ትላንትና በስፔን ላሊጋ የአንደኛ ሳምንት መርሃ ግብር ቀጥሎ ተከናውኗል። በዓለም ዋንጫ ምክንያት ስፔን ላሊጋ በጣም በተዛባ ሁኔታ ነው የተጀመረው። በነገራችን ላይ 3 ጨዋታዎች ናቸው በየቀኑ እየተካሄዱ ያሉት እስከ ቀጣይ ሳምንት ድረስ። ዲፖርቲቮ አላቬስ ከኤልቼ ትላንትና በስፔን ላሊጋ የመክፈቻ ጨዋታቸውን አድርገው ነበረ። ለሁለቱ ክለቦች ጨዋታው 1-1 ተጠናቋል። ፔር ኤምሪክ ኦባሚያንግ ግብ አስቆጥሯል በ21ኛው ደቂቃ ላይ ለአዲሱ ክለቡ ዲፖርቲቮ። በኤልቼ በኩል ማርክ አጊዩዶ በ76ኛው ደቂቃ ላይ ኳስና መረብን ማገናኘት የቻለው ፔር ኤምሪክ ኦባሚያንግ በመጀመሪያ ጨዋታው ለአዲሱ ክለቡ በላሊጋ ግብ አስቆጥሯል። በጣም ወሳኝ ጎል። 37 ዓመቱ ላይ ይገኛል በነገራችን ላይ እና ላሊጋው ብዙ አልከበደውም። በ37 ዓመቱም ላይ ሚካ ጎስ ፓሪስ ሰን ዠርሜን ከተቀላቀለ በኋላ የማረሳው ቀን ነው ብሏል። ፒኤስጂን የተቀላቀልኩባትን እችን ቀን የዚህ ታላቅ ክለብ ቤተሰብ አካል በመሆኔም ኩራት ይሰማኛል፣ እድሉም ስላገኘው አመስጋኝ ብሏል። ይህን መለያ መልበስ ለእኔ ትልቅ ክብር ነው እና የሁሉም ተጫዋች ፍላጎትም ነው ብሏል። ፒኤስጂ የ2 ተከታታይ ዓመት ሻምፒዮን ነው የሚለው ሚካ ጎትስ። እናም እዚህ የመጣሁት እኔ ያንን ቡድን ለማጠናከር ነው፣ ያለኝን ሁሉ ሰጣለሁ፣ ያለኝን ታለንተን በደንብ አሳያለሁ፣ ከዛ በኋላ ብዙ ዋንጫዎችን ከዚህ ክለብ ጋር እንደማሳካም እርግጠኛ ነኝ ስለ ተደምጧል። ፓሪስ ሰን ዠርሜንም ራሱን በደንብ እያጠናከረ ነው። የሚካ ጎትስ ዝውውር ደግሞ የባርኮላና የመባየንም ስንብት በዛው ልክ ሊያፈጥነው ይችላል። በሌላ በኩል ቪቲኒሃ በዚህ ሳምንት የደረሰባቸውን ሽንፈት
አማሯል። ሌንስ በጣም እድለኛ ናቸው፣ ጎል አስቆጥረውብናል። ቀይ ካርድ ተመልክተዋል። ለእኛ ያ በጣም ረድቶ ነበር፣ ግን ግብ አላስቆጠርንበትም። እኛ በጣም ጥሩ ጨዋታን ማድረገን ነበር፣ ግን በጣም አስከፊ ምሽት ነበረ ብሏል። ነገር ግን ሜዳ ላይ ባደረግነው ነገር በጣም ደስተኛ ነኝ ሲል ተደምጧል። በእርግጥ በጎዶሎ ተጫዋች የነበረ ሌንስ ላይ የጨዋታ ብልጫ ቢኖራቸው ብዙም አስገራሚ አልነበረም፣ ግን ውጤቱ በሌንስ ድል አድራጊነት እንደተጠናቀቀ የሚዘነጋ አይደለም። ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ አልናስር ዛሬ ከአልዲሪያ ጋር በሚያደርጉት የኪንግስ ካፕ ጨዋታ እንደማይሳተፍ ተነግሯል። ክርስቲያኖ ሮናልዶ ለጨዋታው ዝግጁ ካለመሆኑ ጋር በተያያዘ ጨዋታው እንደሚያመልጠው ተገልጿል። ሮናልዶ አልናስር አልፋታን ባሸነፈበት የሳውዲ ፕሮ ሊግ የመክፈቻ ጨዋታ ላይ እንዳልተገኘ ይታወቃል። አልናስር አርብ ከአልሪያድ ጋር ሁለተኛ የሊግ ጨዋታውን እንደሚያደርግ ይታወቃል። በዛ ጨዋታም ላይ ስለመገኘቱ የተባለ ነገር የለም። የሰሞኑ ትልቁ መነጋገሪያ ጉዳይ ሮናልዶ በዚህ ዓመት መጨረሻ እግር ኳስን ሊያቆም እንደሚችል መናገሩ ነው። ይህ አይቀር የመሰለው ሂደት ግን ከሮናልዶ 1000 ግቦች መድረስ በኋላም 100% እውን የመሆኑ ነገር አይቀሬ ነው። እዛው ሳውዲ ላይ እንቆይ። አልሂላል ከሪም ቤንዜማን ባስፈረመ ሰዓት ከአልኢትሃድ አምና የተፈጠረው ውዝግብ ይታወቃል። ሮናልዶ አልጫወተም እስከ ማለት ደርሶ ነበረ። በተፈጠረው ሸፍጥ ምክንያት አልሂላል ዋንጫ እንዲያነሳ ነው ከሪም ቤንዜማ የፈረመላቸው በጥር በሚል ሮናልዶ የገባው ሰጣ ገባ ይታወቃል። ከአልሂላል ባለቤቶች ከሊጉም ጋር በተያዘ ከዚህ ጋር በተያዘ በእንደዚህ አይነት መንገድ አልሂላልን የተቀላቀለው ከሪም ቤንዜማ ክለቡን እንዲለቅ ይፈለጋል። ነገር ግን ተጫዋቹ ኮንትራቱን ከማቋረጡ በፊት ቅድመ ሁኔታን አስቀምጧል። አልሂላል ቤት ቅድመ ሁኔታው ኮንትራቴን ከማቋረጤ በፊት የ1 ዓመት ደሞዝ ይከፈለኝ እያለ ይገኛል እና ቀጣይ ክለቤን እመርጣለሁ ብሏል። አልሂላል በግል ጉዳዮች ኦሌ ዋትኪንስን ለማስፈረም ከስምነት ደርሷል። በነገራችን ላይ ከቪላ ነገር ግን ቤንዜማ መልቀቅ አለበትና አሁን ቤንዜማ የዓመት ደሞዜን ካልከፈላችሁን ክለቡን አለቅም ማለቱ በጣም አነጋጋሪ ወቅታዊ ጉዳይ ሆኗል። ሌላኛውን ኮከብ እናንሳ። ሊዮኔል አንድሬስ ሜሲ ከአባቱ ህልፈተ ህይወት በኋላና ከስርዓተ ቀብሩ በኋላ 2 ጨዋታዎችን አድርጓል። 90 ደቂቃ የመጀመሪያውን ከ46 ደቂቃ በኋላ ተቀይሮ ገብቶ በጨዋታ ደረጃ በሁለቱም መልቀን ነው ሜሲ። ለማንኛውም ሜሲ በዓለም ዋንጫ የመጨረሻ ጨዋታ ሀገሩ ፈረንሳይ ከአርጀንቲና ጋር በነበረው ጨዋታ ከዳኛው የደረሰው መልእክት አሁን ይፋ ተደርጓል። በጣም መነጋገሪያ ሆኗል። በዳኛው የተገጠመው ካሜራ ባሳየው ምስል በስላቭኮቪች በኩል ማለት ነው ሜሲን ጠርተው እባክን የቡድን አጋርህን ሊዮናርዶ ፓራዴስን ተቆጣጠረው፣ እባክን ሜሲ ይህን ተጫዋች ተቆጣጠረ፣ ቢጫ ካርድ አለው፣ እባክህ ተቆጣጠረው፣ ሁልጊዜም የሚልቅ መልእክት ሲያስተላልፉ ታይቷል። በእርግጥ የቡድኑ አንበል ስለሆነ ይህንን ማለታቸው ለበጎ ሊሆን ይችላል። ግን ከድጋፍ አንጻር ሊታይ የሚገባ ነው ወይ የነገር ምልከታችሁን እናንተ አጋሩን። በዓለም ዋንጫ ዙሪያ በጣም አነጋጋሪ የነበረው ራሱ አዘጋጁ ፊፋ፣ በስልጣን ደረጃ ደግሞ ዣን ኢንፋንቲኖ በጣም አነጋጋሪው ሰው ነበሩ። ከሰሞኑ የእሳቸው ስም ከሚዲያ ጠፍቶ ነበር፣ ግን እሳቸው ከሚዲያ ላይ የጠፋ ስማቸውን ለማደስ ይመስላል በአንድ ጉዳይ ዳግም ዝነኛ ሆነው ተመልሰዋል። ዣን ኢንፋንቲኖ የዓለም የእግር ኳስ የበላይ አስተዳዳሪ ፊፋ ኦፕሬቲንግ ኃላፊ ኬቨን ላሙር ከስራቸው መሰናበታቸው ይፋ ተደርጓል። የፊፋው ፕሬዚዳንት ኢንፋንቲኖ ኃላፊውን ከስራው እንዳሰናበቷቸው ስካይ ስፖርት አረጋግጧል። ኬቨን ላሙር የተሰናበቱት ከጁሊያን ኢንፋንቲኖ በተቃራኒ በመቆም መናገራቸውን ተከትሎ መሆኑ ተዘግቧል። ኃላፊው አዲሱ ዩሊያን ኢንፋንቲኖ የዓለም ዋንጫ የመሸት እቅድን በአደባባይ ወጥተው የተቹ ሰው ናቸው በነገራችን ላይ። እናም ይህንን እቅዴን እንዴት በአደባባይ ወጥተው ተቻለ በሚል ኢንፋንቲኖ ሰውየውን ከስራ አሰናብተዋቸዋል። የ211 አባል ሀገራት ስብስብ ነው ፊፋ። 211 ሀገራት ውስጥ ገሚሶቹ የኢንፋንቲኖ ስልጣን በዚህ ሰዓት እንዲቋጭ ወይም ከስልጣናቸው እንዲነሱ፣ በተቃራኒው ደግሞ ፍላጎት እንዳላቸው የሚዘነጋ አይደለም። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ተሻገርን። ከፕሪሚየር ሊግ መረጃችን ጋር ስትቆዩ ግን
ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳው። ውድ ቤተሰቦቻችን መረጃዎቹን ማካፈላችሁ ቃል ነኝ። በመረጃ ሰዓታችን አንዳንድ አድማጮቻችን በጻፋችሁልን ሀሳብ አስተያየት መስጫ ስር ምላሾችን ልከናል። ምላሻችሁን እያያችሁ እናንተ ምላሾችን ላኩልን። ከሻምፒዮንሺፕ እንጀምር። ትላንትና በሻምፒዮንሺፕ አንድ የዌልስ ደርቢ ጨዋታ ነበረ። ካርዲፍ ሲቲን ከሬክሳም ያገናኘ ጨዋታ ነበር። ጨዋታው 1-1 ተጠናቋል። በነገራችን ላይ ሬክሳም በሞር 3ኛ ደቂቃ ይመራ ነበረ። በመጨረሻ ደቂቃ ኮልዊል ለካርዲፍ ሲቲ 98ኛው ደቂቃ ለገባ አስቆጥሮ የዌልስ ደርቢ ትላንትና በሻምፒዮንሺፕ 1-1 በሆናቸው ውጤት ተጠናቋል። በአውሮፓ 5 ታላላቅ ሊጎች ፕሪሚየር ሊጉ አሁንም ለሊጎቹ በጣም የከበደ እንደሆነ ማሳያ ሆኗል። በነገራችን ላይ የአውሮፓ 5 ታላላቅ ሊጎች ውስጥ ያሉ ክለቦች በአጠቃላይ 32 ቢሊዮን ዩሮ ያወጣሉ። በጣም አስገራሚ ነገር ግን ውድ ቤተሰቦቻችን 40% ድርሻውን የሚወስዱት የፕሪሚየር ሊግ ክለቦች ናቸው። ብቻቸውን 12.5 ቢሊዮን ዩሮ በላይ ወጪ ያስደርጋሉ። የፍራንስ ሊጋ፣ የጣሊያን ሴሪኤ አሁንም ከቴሌቪዥን መብት ገቢ ጋር በተያዘ በጣም ደካማ ሊጎች ናቸው። በነገራችን ላይ የጣሊያን ሴሪ አንደኛ ወጥቶ የቴሌቪዥን ገቢ ከሚያገኘው ክለብ ወይም በፍራንስ ሊጋ አንደኛ ወጥቶ የቴሌቪዥን ገቢ ከሚያገኘው ክለብ በላይ በፕሪሚየር ሊጉ የወረደው ክለብ ያገኛል እና ይሄ በጣም አነጋጋሪ ይሆናል። ከትልቅ ክለቦች እንደ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ፣ ፒኤስጂ ይጠቀሳሉ እንጂ ሌሎቹ ከወራጅ ክለቦች ከፕሪሚየር ሊግ ጋር እንኳን አሁንም ሊነጻጸሩ አልቻሉም። የፕሪሚየር ሊጉ አቅም ግን ፍጹም የበላይ የሚባልና በጣም አነጋጋሪ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ 2026-27 የፊታችን አርብ ጅማሮን እንደሚያደርግ ይታወቃል ከ3 ቀናት በኋላ። ታዲያ በተወዳጁ የእንግሊዝ ፕሪሚየር ሊግ እየተጫወቱ ካሉ ተጫዋቾች በየሜዳ ክፍሎቹ በጣም ውዶቹ ጃሊጂ ዳናሮማ ከሲቲ በግብ ጠባቂ ውዱ ግብ ጠባቂ፣ ቲምበር ቀኝ ተመላላሽ፣ እንዲሁም ኒኮ ራይሌ ግራ ተመላላሽ በጣም ውዶቹ ተብሏል። መሀል ተከላካይ የአርሰናሎቹ ሳሊባና ጋብርኤል ማጋለሽ ውዶቹ ተከላካይ ተብለው ተመርጠዋል። አማካኝ ክፍል ላይ ውድ ቤተሰቦቻችን አሁንም በጥራት ጉዳይ አይደለም ምርጫው በውድ በመሆን ብቻ ነው። በፕሪሚየር ሊጉ ዴክላን ራይስ ከአርሰናል፣ ኤሊዮት አንደርሰን ከሲቲ 6 ቁጥር ቦታ ላይ፣ 10 ቁጥር ቦታ ላይ ሮጀርስ ከቼልሲ፣ ቀኝ ክንፍ አጥቂ ሳካ ከአርሰናል፣ ግራ ክንፍ አጥቂ ዶኩ ከሲቲ እና ሃላንድ በ9 ቁጥር ቦታ ላይ አሁን ባለው ሂደት በፕሪሚየር ሊግ በጣም ውዶቹ በየሜዳ ክፍሎቹ በሚል ትራንስፈር ማርኬት ይፋ ያደርጓቸዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ ባለፉት 25 ዓመታት በተለምዶ ቢግ ሲክስ የሚባሉት ማለትም አርሰናል፣ ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ እና ቶትንሃም ውስጥ ማለት ነው ከነኚህ ክለብ ውጭ የኮሚቲ ሺልድ ዋንጫን ያነሱ 2 ክለቦች ናቸው። እነሱም ሌስተር ሲቲ እና ክሪስታል ፓላስ ናቸው። ከዛ ውጭ 23ቱን ዓመታት የቢግ ሲክስ ክለቦች ናቸው እየተፈራረቁ የወሰዱት። ያ ማለት የፕሪሚየር ሊግ ሻምፒዮኖች አሊያም የኤፍኤ ካፕ ሻምፒዮኖች እንደሚወስዱት ይታወቃል። ወይም ደግሞ ኤፍኤ ካፕ ለሁለተኛ የወጣ ቡድን እንደሚወስደው ይታወቃል ይህንን ዋንጫና በሂደቱ የቢግ ሲክስ ክለቦች ምን ያህል የፕሪሚየር ሊጉ ሻምፒዮንነትን እየተቆጣጠሩ እንዳሉ ማሳያ ጭምር ነውና በእርግጥ በተወሰነ መንገድ ጣልቃ የገባውን ባለፉት 25 ዓመታት ሌስተር ሲቲ እንደሆነ ይታወቃል። በተለምዶ ከቢግ ሲክስ ክለቦች የፕሪሚየር ሊግ ዋንጫን በማንሳት ፓላስ እንኳን እዚህ ዋንጫ ላይ የመጣው በኤፍኤ ካፕ በኩል መሆኑ ይታወቃል። ማንቸስተር ሲቲ በርካቶችን አጥቷል። በርካታ ቁልፎቹን ያጣበት ዓመት መሆኑን ደጋግመን ነገረናቸዋል። 3 ዓመታት በራሱ ሲቲ እንዴት እንደተቀየረ እንንገራችሁ ውድ ቤተሰቦቻችን። በማንቸስተር ሲቲ የሻምፒዮንስ ሊግ ዋንጫ ከተነሳ እነሆ 3 ዓመት ሆነው። 2023 ላይ ነበር ሲቲ የሻምፒዮንስ ሊግ ዋንጫን በፔፕ ጋርዲዮላ እየተመራ የወሰደው። እዛ ቡድኑ ውድ ቤተሰቦቻችን አሁን የቀሩት 3 ናቸው። ከ3ቱ አንዱ ጭራሽ የቡድኑ አካል ይሆናል ተብሎ አይጠበቅም። ሃላንድ፣ ሩበን ዲያሽ እና ጃክ ግሪሊሽ ናቸው። ሌሎቹ በሙሉ ለቀዋል። ከግብ ጠባቂው ኤደርሰን ሞራይስ ጨምሮ ማለት ነው። ወደ ኢንተር ያመሩት ጆንስና አኬ ያሉ፣ ወደ ፌነርባቼ አካንጄ ነው ወደ ኢንተር ያመራው። አኬና ግብ ጠባቂው ኤደርሰን ሞራይስ ወደ ፌነርባቼ እንዳቀኑ ይታወቃል። ሮድሪና በርናንዶ ሲልቫ እንኳን ወደ ሀያል ክለብ ነው ያመሩት፣ ወደ ባርሴሎና እና ሪያል ማድሪድ። ጋላታሳራይ ይገኛል። ኤካይ ጉንዶዋን ናፖሊ ይገኛል። አማካዩ ኬቫን ዳብሮይና እናም ሲቲ ሳስቷል። ውድ ቤተሰቦቻችን ባለፉት 3 ዓመታት ደግሞ የሻምፒዮንስ ሊግ ስብስቡ 3 ተጫዋች ብቻ ነው የቀረው።
ቡድኑ በቀጣይ የሚያመጣቸው ተጫዋቾችን በተመለከተ በዚህ ሳምንት አዳዲስ ነገር እንሰማለን ተብሎ ይጠበቃል። የአማካዩን ጉዳይ ያው ሰሞኑን እንዳልናችሁ የአዮ ቦዋዲና የኤንዞ ፈርናንዴዝ ጉዳይ ይጠበቃል። በዚህ ሳምንት በተለይም የአዮ ቦዋዲ ዝውውር ሊጠናቀቅ ይችላል። ጉዳዩን እየተከታተልን ነው በነገራችን ላይ ሲቲ ደጋፊዎች። ሌላው ግን በሲቲ በኩል የሚጠበቀው የማሎ ጉስቶም ጉዳይ ነው። ኤንዞ ማሬስካ ይሄ ተጫዋች ወደ ቡድኑ እንዲመጣላቸው ከፈለጉ በኋላ በዝውውር ጉዳዩ ምክንያት ከዝውውሩ ራቅ ብሎ የነበረው የማንቸስተር ሲቲ ዳግም ተመልሷል። ቼልሲ አሁንም ለዚህ ተጫዋች የሚፈልገው ከ70 እስከ 75 ሚሊዮን ፓውንድ የዝውውር ሂሳብ ግን ከጠረጴዛው ላይ አልተነሳም። 23 ዓመቱ ላይ ይገኛል። በርካታ ክለቦች የማሎ ጉስቶ ፈላጊ ናቸው፣ ፓሪሰን ዠርሜንን ጨምሮ። ቼልሲ ግን የለጠፈበት የዝውውር ሂሳብ አሁንም ንቅንቅ አላሉም። አዲስ ነገር ካለ ቃል ስፖርት ዩቲዩብ ቻናል እንከታተለዋለን። ቼልሲ ቤት ትልቅ ነገር እየተጠበቀ ነው። ወደ ቤተሰቦቻችን ሰማዮቹ በሶስት ባለቤቶች በጣምራ የተያዘ ክለብ ነበረ። በእርግጥ ከነኚህ ግለሰቦች ውስጥ አሁን ሁለቱ ድርሻቸውን ለአንድ ግለሰብ ሊሸጡት ነው ተብሏል። ቶድ ቦሆሊና ማርክ ዋልተር በቼልሲ ያላቸውን ድርሻ ሙሉ ለሙሉ ለክላርክ ካፒታሌ ለመሸጥ ንግግር ጀምሯል። ክለቡ ወቅታዊ ዋጋው ወደ 5 ቢሊዮን ፓውንድ በላይ እንደሚሆን ይገመታል። እናም ቶድ ቦሆሊና ማርክ ዋልተር ክለቡን ድርሻቸውን ጠቅልለው ትተው ለመውጣት ለክላርክ ካፒታሌ ፍላጎት አላቸው። ያ ማለት ክለቡ እንዲረጋጋ ሞር ያደርገዋል። በተለይም በጣም አላስፈላጊ ዝውውሮች፣ ወዲያው የአሰልጣኝ ሹምሽር ሂደቶች ቼልሲን እንዳይረጋጋ አድርጎታል። ይሄም ክለቡን እነኚህ ቶድ ቦሆሌ፣ ማርክ ዋልተር እና ክላርክ ካፒታሌ በጋራ ከያዙት በኋላ የተፈጠሩ ሁነቶች ናቸው እና አሁን ላይ ክለቡ ወደ አንድ ባለቤት የመጠቅለል ሂደት አሁንም ተጠናክሮ ቀጥሏል። ይህ ለቼልሲ ትልቅ አብዮት ይሆናል ተብሎም በትልቁ ይጠበቃል። ቼልሲ ቤት ከዝውውር ጋር በተያያዘ የተወሰኑ መረጃዎችን እናካፍላችሁ። የቼልሲ እቅድ በዚህ ክረምት ኤንዞ ፈርናንዴስ ክለቡን ከለቀቀ እሱን ወዲያው መተካት ነበረ። እስካሁን ይፋ የዝውውር ጥያቄ ከአንድም ክለብ ያልቀረበለት ቼልሲ በአማራጫቸው ስር ግን በርካቶችን እያዩ ነው። ያ ሁኔታ ቀጥሎ የኤንዞ ፈርናንዴስ ሁኔታ ቼልሲ በፍላጎት ላይ የተመሰረተ ነው ከዚህ በኋላ ሽያጩ ቢባልም ሁኔታውን ተከትሎ ግን ሽያጭ የሚፈጠር ከሆነ እንደ አሌክስ ስኮት ያሉ ተጫዋቾች በበርነማውዝ ለሽያጭ አይቀርቡም ቢባሉም አሁንም በዝርዝር ውስጥ አሉ። ዙቤሜንዲ ከአርሰናል በዝርዝር ውስጥ አለ። በቃል ስፖርት ዩቲዩብ ቻናል የምትገኙ ውድ ቼልሲ ደጋፊዎች የእናንተ ምርጫ ግን ማን ነው? በአማካይ ቦታ ላይ ኤንዞ ከለቀቀ ጻፉልን። ከዛ ውጪ የኔቶ ጉዳይ አሁንም የመልቀቅ ሂደቱ በጣም ከፍ እያለ መጥቷል። ፔድሮ ኔቶ በነገራችን ላይ በአልሂላል ዝርዝር ውስጥ ከተካተተ በኋላ በቼልሲ በኩል ተጫዋቹን ለመሸጥ የለጠፉት ሂሳብ ትላንትና መሻሻሉን ነግረናቸዋል። ከ100 ሚሊዮን ፓውንድ በላይ ይወጣል በሚል ነው። ለተጫዋቹ ሁሉ ነገር ቀርቦለታል። ውሳኔው እየተጠበቀ ነው። ቼልሲ ለተጫዋቹ ከለጠፈው ሂሳብ ጋር በተያዘ ሲቲ ዝውውሩ ላይ ውድ ነው ማለቱ ይታወቃል። ለአልሂላል ግን ብዙ ይቸግራቸዋል ተብሎ አይጠበቅም። ቼልሲ ቤት አዲስ ነገሮች በዝውውር ጉዳይ ከሰሞኑም ይኖራሉ። ሊቨርፑል ከፓሪሰን ዠርሜን ጋር በተቀሩት ቀናቶች ውስጥ በሁለቱ ተጫዋች ዙሪያ እልባት መስጠት ይፈልጋል። በተለይም አሁን ላይ ሊቨርፑል ብራድሌ ባርኮላን እና ምባይን ለማምጣት በሚያደርገው ጥረት ላይ ትልቅ ቀኖች ናቸው ተብሏል። የተቀሩት ቀናቶች ሊቨርፑል አሁንም ዝውውሩን ለማጠናቀቅ ስራዎችን እየሰራ ነው። ኮዲ ጋክፖ ክለቡን ሊለቅ የሚችልበት እድል እንዳለ ቢሆንም ነገር ግን ቶትንሃም ገፍቶ አልመጣም። በዝርዝር ውስጥ ከማካተት ውጭ ሊቨርፑል በፋይናንስ ሁኔታ ጫና ውስጥ እንዳይገባ ያደርጓል። ሽያጩ ካለ ግን እንደ ምባይ ያለን ተጫዋች ለማስፈረም የሚደረገው ጥረት ላይ የግል ስምምነቶች እንዳሉ ይታወቃል። ነገር ግን በዚህ ስምምነት ላይ በሊቨርፑል በኩል ከፓሪሰን ዠርሜን ጋር ከስምምነት ሊደረስ አልቻለም። ዋጋው ተወዷል የሚል ነው። የተቀሩት ቀናት ምባይንም ዝውውር ለመጨረስ በዋነኝነት ሊቨርፑል ስራ የሚሰራበት ነው ተብሏል። የሚካ ጎትስ በፓሪሰን ዠርሜን መድረስ እና ከሰሞኑ ሉዊስ ኤንሪኬ ተከፏሉ፣ ለእነሱ ደግሞ መፍትሄ እንፈልጋለን ብለው ነበረ። ከዛም ውጪ የምባይና እንደዚሁም የብራድሌ ባርኮላ ከፓሪሰን ዠርሜን እና ከሌንስ ጨዋታ ውጭ መሆናቸው ከዝውውር መስኮቱ መጠናቀቅ በኋላ ምክንያቱን እናገራለሁ ሲሉ ነገርየው ከሽያጭ ጋር እንደሚገናኝ ታውቆ ነበረ። እናም ሁለቱ ክለቦች ድርድራቸውን አጠናክረው ሲቀጥሉ በፓሪሰን ዠርሜን በኩል ከ150 ሚሊዮን ዩሮ አካባቢ ወይም እዛ በታች ለመሸጥ ክፍት ሊሆኑ ይችላሉ ተብሏል። በተቀሩት ቀናት ፒኤስጂ ለብራድሌይ ባርኮላ ከ160 ሚሊዮን ዩሮ በላይ ይፈልግ ነበር። ሊቨርፑል ያንን ገንዘብ የመክፈል አሁንም ምንም አይነት ፍላጎት የለውም። በነገራችን ላይ ሊቨርፑል ያ ከሚሆን ኮዲ ጋክፖን አልሸጥም ባለበት አቋሙ ጸንቶ እንደዚሁም ሪዮ እንጉማን በተደጋጋሚ ድል እየሰጠ መቀጠልን ይሻል። በነገራችን ላይ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦቻችን ከጻፉልንና ከላኩልን መልእክት በሀሳብ መስጫ ሳጥናችን ላይ ብራድሌይ ባርኮላ ከሚመጣ ሪዮ ንጉማ ተደጋጋሚ ድል ቢሰጠው እና ሞር በተቃራኒው ደግሞ
ሳላ በሚጮትበት የቀኝ ክንፍ ቦታ ላይ ተጫዋች ማምጣትን ይመርጣሉ። ከዚሁ የሳላ ከሚጮትበት ቦታ ጋር በተያያዘ ያው የሚመጣው ተጫዋች የግራ እግር ተጫዋች መሆን ይጠበቅበታል። በጣም የተለመደው በቀኝ ቦታ ላይ ኢንቨርትድ ዊንገሮችን መጠቀም ነው። አንዱ ደግሞ በዚህ ዝርዝር ውስጥ እንደ ኤንድሪክ ያለ ተጫዋች ከማድሪድ እየተከፋም ያለ ተጫዋች እንደሆነ ይታወቃል። በማድሪድ እና ተጫዋቹ የመጫወቻ ደቂቃን አሁንም የማግኘት ዋስትና በሞሪኒዮ ስራ አልተሰጠውም። አምና ክለቡን ለቆ እንዲወጣ ተደርጎ ነበረ በውሰት። ይሄ በተጫዋቹ በኩል እንዲከፋ ያደረገው ነው። አሁንም እየተገፋ ነው። ሊቨርፑሎች ሁኔታውን እየቃኙት ነው። 20 ዓመቱ ነው። ምናልባት ሳላ ለመተካት ትክክለኛው ሰው ነው አይደለም ከሚለው አንጻር ሳይሆን ሳላ በሚጮትበት ቦታ ላይ ግን መጮት የሚችል አይነት ተጫዋች ነው። በግራ እግሩ ስለሚጮት በጣም ምርጡ ብራዚላዊ ተጫዋች ስለመሆኑ ግን ስለወደፊት ጥርጥር የለውም። ለማንኛውም ሳላ በሚጮትበት ቦታ ተጫዋች ከማምጣት አንጻር ግን ሊቨርፑሎች እያዩት ነው። ምርጫቸውም እንደሆነ ወይም በግራ እግሩ የሚጮት ተጫዋች ምርጫቸው እንደሆነ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች ከሰሞኑ ሲጠቁሙን ነበር። ከባርሴሎና ያመጡት ሮናልድ አራሁን በተመለከተ ዴኮ በማህበራዊ ትስስር ገጹ በጣም አድንቆታል። በነገራችን ላይ ሮናልድ አራሆ በውሰት ነው የመጣው። ስለዚህ አሁንም የባርሴሎና ንብረት ነው እና ከሰሞኑ ሊቨርፑል ከኮሞ ጋር በነበራቸው ጨዋታ ላይ ከነበረው እንቅስቃሴ በመነሳት የባርሴሎና ስፖርቲንግ ዳይሬክተር ዴኮ አድናቆቱን ገልጾለታል በማህበራዊ ትስስር ገጹ። በመጀመሪያ ጨዋታ ባሳየው ፐርፎርማንስ በጣም ደስተኛ ነኝ በሚል ስለዚህ ባርሴሎናዎች ሮናልድ አራሁን ወይም ንብረታቸውን እየተከታተሉ ነው በሊቨርፑል ቤት። ሊቨርፑል በቀጣይ ውድድር ዓመት እሱን ከቨርጅል ቫንዳይክ ማለትም ሮናልድ አራሁን ነው ከቨርጅል ቫንዳይክ ወይንስ ጃኬቴን ነው ከቨርጅል ቫንዳይክ የሚያጣምረው የሚለው ይጠበቃል። ግን የሮናልድ አራሁ ልምድ ቀላል አይደለም። በባርሴሎና የነበረው ልምድ ቡድኑን በአምበልነት እስከ መምራት ነበረና ቀላል የሚባል ግምት የሚሰጠው ተጫዋች አይደለም። ሪያን ግራቨንበርግ በወቅታዊ ሁኔታ ላይ ጋዜጣዊ መግለጫ ሰጥቶ ነበር ወይም ቃለመጠይቅ ነበረው። ሪያን ግራቨንበርግ የዝውውር መስኮቱ ከማለቁ በፊት ክለቡ ተጫዋች አያስፈልገውም ወይ ተብሎ ጠይቆ ነበረ። ይህ የሊቨርፑል ውሳኔ ነው የሚለው ሪያን ግራቨንበርግ ጥሩ እግር ኳስ ተጫዋቾች አሉን ብዬ አስባለሁ፣ ግን ተጨማሪ ተጫዋቾችን መግዛት ከፈለጉ ምናይ ይሆናል። ካለፈው የውድድር ዘመን በተሻለ ሁኔታ መስራት አለብን፣ ምን እንደሚሆን እናያለን ብሏል። ዝቅተኛው ግባችን ምንድን ነው ካልከን የውድድር ዘመኑን ዋንጫ ማንሳት ነው ዝቅተኛ እቅዳችን ብሏል። በእርግጥ የሁሉም ክለቦች እቅድ ዋንጫ ማንሳት ስለመሆኑ ምንም ጥርጥር የለውም። ግን እንደ ሊቨርፑል ላለ ክለብ ደግሞ በጣም የሚጠበቀውና እንደ ግዳጅም ሊቀመጥ የሚችለው ነገር ነው። ቀጣይ ውድድር ዓመት ሊቨርፑል የሀገር ውስጥ ውድድር ብቻ አይደለም ግዙፉ የአውሮፓ ሻምፒዮንስ ሊግ መድረክ እንዳለበት ይታወቃል። ከዛ ውጪ ኢንተር በዚህ ሳምንት የከርትስ ጆንስንም ዝውውር ለመጨረስ ይፋይና መደበኛ ጥያቄውን ወደ ሊቨርፑል ይዞ ይመጣል ተብሎ ይታሰባል። ኢንተር በርካታ ተጫዋቾችን እየቀነሰው ነውና የካርተስ ጆንስ ከሊቨርፑል ወደ ኢንተር ማምራት የሚቀር አይመስልም። በተቃራኒው ግን ሊቨርፑል ካርተስ ጆንስን ቢሸጥ እንኳን ተተኪ ለማምጣት ወደ ገበያው የመውጣቱ ነገር በጣም ዝቅተኛ ነው። በእርግጥ በገንዘቡ ሌሎች የሜዳ ክፍሎችን የማጠናከር ፍላጎት ነው ያለው። አርሰናል በዚህ ክረምት ተጫዋቾችን ለመሸጥ በገበያው ላይ እንደሚቀርብልኝ ገንዘብ ካለ በኋላ ምናልባት ትልቅ ተጫዋች ሸጧል ካልን ትሮሳርድን ይመስለኛል። ከዛ ውጭ አርሰናል በጣም እየተቸገረ ነው። በእርግጥ አርሰናልና ዩናይትድ ቤት ግን አይታችሁ ከሆነ በተለይም ሁለቱ ክለቦች በዝውውር መስኮት እየተከተሉ ያሉት ነገር የዩናይትድንም የአርሰናል ደጋፊዎችንም ብዙ እንዳላስደሰተ ይታወቃል። አሁን የክለቦቹን ጥንካሬ ለመናገር ሳይሆን ሽያጭ ላይ ግን በጣም እየተቸገሩ ነው። ለአብነት ያክል በአርሰናል ታሪክ በዝውውር መስኮቱ ላይ ውዱ ሽያጫቸው ከዛሬ 9 ዓመት በፊት አካባቢ 2017 ላይ የተፈጸመ ነው። ኦክስሌድ ቻምበርሊን በ35 ሚሊዮን ፓውንድ ለሊቨርፑል የሸጡበት ማለት ነው። ከዛ በኋላ በጣም የተቸገረ ቡድን ሆኗል። በትልቅ ገንዘብ ተጫዋችን መሸጥና አሁንም ተጫዋቾችን ለመሸጥ ገበያ ላይ አቅርቦ ለአርሰናል ፈተና ሆኗል። በትልቅ ገንዘብ ተጫዋቾችን መሸጥ። ከዚህ ጋር በተያያዘ ለገበያ ይቀርባሉ የተባሉት ውስጥ እንደ ጋብርኤል ጀሱስ፣ ማርቲኔሊ እና ኢታን ዋኔሪ በዚህ ሳምንት በኮሚቴ ጨዋታ ዝርዝር ውስጥ እንኳን እንዳልነበሩ ይታወቃል። እንደውም ሚኬል አርቴታ በጣም አዝኛለሁ ተጫዋቾቹ በዚህ ደረጃ ዝርዝር ውስጥ ባለመካተታቸው፣ ግን ለፕሪሚየር ሊግ ጨዋታ ያስፈልጉናል ብለዋል እሳቸው። እናም ተጫዋቾቹ በዝርዝር ውስጥ መካተትም ይገባቸው ነበር ብለዋል። ሁለት ሀሳብ ነው ለገበያ ካቀረባቸው ተጫዋቾች ውስጥ እንደዚህ ማለታቸው። ከዚህ ጋር በተያያዘ ኢታን ዋኔሪ ለሽያጭ ቀርቦ በአርሰናል በኩል ገዢ እየተጠባበቁ ነው። የአማካኝ ስፍራው ተጫዋች ከኮሚቴል ጨዋታ ውጭ የሆነውም አንዱ ምክንያት የነበረ በተጫዋቹ በኩል በአርሰናል በኩል ማለት ነው ቋሚ ሽያጮችንና ወደፊት መልሶ የመግዛት አማራጮችን ያካተተ እንጂ በውሰት መስጠትን ፍላጎት የላቸውም። አሁንም አርሰናል አንዱ ገዢ እየተጠባበቀ ያለበት ሌላኛው ተጫዋች ኢታን ዋኔሪ ነው። በሌላ በኩል ዌስትሃም ዩናይትዶችም በሪስ ኔልሰን ጉዳይ ድርድሩ ተጠናክሮ ቀጥሏል።
በዚህ ድርድርም ላይ አርሰናልን በጣም ያሰላቸው ነገር የውሰት ጥያቄ ነው። ኤታን ንዋኔሪም በነገራችን ላይ የውሰት ጥያቄ ነው። ሪስ ኔልሰንም አሁንም በተመሳይ የውሰት ጥያቄ ነው። 26 ዓመቱ ላይ ይገኛል። አርሰናል ይህንም ተጫዋች በቋሚነት የመሸጥ ትልቅ ፍላጎት እንዳላቸው ይታወቃል። በሌላ በኩል የአርሰናል አጥቂ ጋብሪኤል ማርቲኔሊ ከማንቸስተር ሲቲ ጋር በነበረው ጨዋታ ከክለብ ስብስብ ውጭ መሆኑን ተከትሎ ከሰሜን ለንደኑ ክለብ የመልቀቅ ዕድሉ ከፍተኛ ሲሆን በርከት ያሉ የዜና ምንጮች እንደገለጹት ክለቡ ለተጫዋቹ የሚቀርቡ ትልቅ ጥያቄዎችን እየጠበቀ ይገኛል። የጋላታሳራይን ጥያቄ ከሰሞኑ አርሰናል በውስጥ ቢቀበሉትም በይፋ እንዳይቀበሉ ያደረጋቸው ወደ ጋላታሳራይ ወደ ቱርክ ሊግ አላቀና ማለቱ እንደሆነ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የጣሊያን ክለቦች አሁንም በትልቁ መዳረሻ ይሆናሉ ተብሎ ይጠበቃል። ይፋ ጥያቄ ያቀረበ ካለ ማርቲኔሊ ሼ ማለቱ ነገር ይጠበቃል። በተቃራኒው አርሰናል ከጣሊያን ክለቦች ግን የሚቀርብለት ገንዘብ እንደ ቱርክ ክለቦች አይሆኑምና አርሰናልስ ያንን ገንዘብ ይቀበላሉ የሚለው በትልቁ የሚጠበቀው ነው። ሌላው ዙቤሜንዲን በተመለከተ ነው። አርሰናል በይፋ ለገበያ አላቀረበውም ይሄን ተጫዋች። በእርግጥ የዙቤሜንዲ ሁኔታ ግን ስሙ ቼልሲም ማድሪድም ቤት አለ። ሁኔታዎች አስገዳጅ ሊያደርጉት ይችላሉ። ምናልባት ተጠባባቂ ወንበር ላይ ከሚቀመጥ እና ሳምንታዊ ደሞዙን ከምንከፍለው ከሚል እይታና ከእድሜው አንጻር ምናልባት የአርሰናል ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንም ማይል ሉዊስ ስኬሊ ወጣት ነው፣ ብዙ ተስፋ ያለው ከወቅታዊ ብቃትም አርሰናል ቤት 8 ዓመቱ ጀምሮ ከማደግም ዙቤሜንዲን መልቀቁን የአርሰናል ደጋፊዎች እንደ አስገዳጅ መልቀቅ ከሆነ የዙቤሜንዲን ይመርጣሉ። ሞንዶ ዲፖርቲቮ ቼልሲም ሪያል ማድሪድን ቤት ስሙ ያለ ተጫዋች ብሎታል። ከዛ ውጪ በርከት ያሉ አርሰናል ደጋፊዎች ስለ ቪክተር ዮኬሬሽ ባትነግረን እያሉ ነበረ ሽያጩን በተመለከተ። በነገራችን ላይ ለማረጋገጥ ያክል ብቻ ነው፣ በርካታ ሚዲያዎች ላይ ስሙም ስለሚነሳ ብቻ ነው። ውድ ቤተሰቦቻችን ቪክተር ዮኬሬሽ በባርሴሎና ይፈለጋል የሚል መረጃ ወጥቶ ነበር። ግን አንድም ድርድር አንድም ንግግር በባርሴሎናና በቪክተር ዮኬሬሽ ሰዎች መካከል የለም። በአርሰናል በኩል ቪክተር ኦሴሜንን ማነጋገራቸውን ተከትሎ የወጣ ትልቅ ዘገባ እንደነበረ ይታወቃል። ከዛ ውጪ በአርሰናል በኩል ከዝውውር ጋር በተያያዘ ጥቂት ነገሮችን እንጨምርላችሁ ውድ ቤተሰቦቻችን። ቪክተር ኦሴሜን በአርሰናል ትልቅ አጀንዳ እንደሆነ ይታወቃል። ከሰሞኑ በተለይም የማርቲኔሊ ስም ከጋላታሳራይ ጋር ከተያያዘ በኋላ እና ይፋ ጥያቄ ካቀረቡ በኋላ አርሰናሎች የቪክተር ኦሴሜን ጋር ስማቸው በስፋት ተያያዘ። እንደ በርከት ያሉ የዜና ምንጮች አርሰናል ምንም አይነት እንቅስቃሴ አላደረገም እስካሁን፣ ዝውውሩ ለመፈጸም በጣም አዳጋች እንደሆነ ይታወቃል። በተለይም ጋላታሳራይ የያዘው አቋም። ስለዚህ በቀጣይ ውድድር ዓመት አርሰናል አጥቂው ዮኬሬሽና ከሃቨርትዝ ሆነው የመቀጠል ዕድላቸው በጣም ሰፊ ነው። በዩሊያን አልቫሬዝን በኩል ብናይ ውድ ቤተሰቦቻችን ተጫዋቹ ባርሴሎናን ይፈልጋል። አትሌቲኮ ለባርሴሎና መሸጥ አይፈልግም። ተጫዋቹ ዋነኛ እቅዳቸው በራሱ በአትሌቲኮ ማድሪድ እንዲቆይ ነው። ካልሆነ ብቻ ነው በጣም አስገዳጅ ከሆነባቸው ወደ ሌሎች ሊጎች መልቀቅ የሚፈልጉት። አርሰናል በዚህ ሁኔታ ውስጥ የተመረኮዙ የዩሊያን አልቫሬስ ፍላጎቱ እንዳለ ቢሆንም ግን ዝውውሩ ቀላል ተብሎ የሚነገር አይደለም። በኢኤስፔን በኩል አርሰናል በቀሪዎቹ ሳምንታት ንቁ ተሳትፎችን ያደርጋል። አጥቂ ክፍሉ ላይ ተጫዋቾችን ማምጣት ይፈልጋል። በተለይም የክንፍ አጥቂ ጉዳይ በስፋት ያየዋል አርሰናል። ይሄ በቀጣዮቹ ቀናት ፕሪሚየር ሊግ ውስጥ ከሚጀመር ቀን ባለው ሂደት አርሰናል ቤት የሚጠበቀው ነው። ከዚህ ጋር በተያያዘ ሚኬል አርቴታ አሁንም እኛ ዋነኛ ፍላጎታችን በጣም ምርጡን ነገር አድርገን ቀጣይ ውድድር ዓመትም ዳግም የፕሪሚየር ሊጉ ሻምፒዮን መሆን ነው ብለዋል። ለዛ የሚሆነ ቡድን በመገንባት ሂደት ላይ ነን። ያለውንም ቡድን በራሱ በውስጥ እንዲደራጅ ወይም ደግሞ ባሉን ተጫዋቾች ላይም የተሻሉ ስራዎችና ተጫዋቾችን ለማብቃት እየሰራ እንገኛለን ብለዋል። ቀጣይ ዓመት ጠብቁን ብለዋል። የአርሰናል ደጋፊዎች የፕሪሚየር ሊግ ዋንጫ ክለባቸው እንዲያነሳ ፍላጎት አላቸው፣ ምንም ጥያቄ የለውም። ሞር ግን ቀጣይ ዓመት የአርሰናል ደጋፊዎች ከሻምፒዮንስ ሊግ እና ከፕሪሚየር ሊግ አንዱ ቢመረጥ የትኛውን ትመርጣላችሁ? ጻፉልን። ሚኬል አርቴታ ሌላ ያነሷቸው ነጥቦች ከአዲስ ዝውውሮች ጋር በተያያዘ ነው። በተለይም ብሩኖ ጊማሬሽን በዚህ ሳምንት ቋሚ አድርገው ማስጀመራቸው በጣም አነጋጋሪ ነበረ። ግን እሳቸው ይናገራሉ በጣም ኢነርጂ ያለው ተጫዋች ነው ብለዋል። በተለይም ከኳስ ጋር በጣም ምቾት ይሰማዋል። እሱ በሜዳ ላይ የሚያደርጋቸውን ነገሮች ስትመለከት በጣም ትደነቃለህና ዋንጫ ለማሸነፍ የሚመጠን አይነት ተጫዋች ነው ብለውታል እሳቸው። እንደውም ከጨዋታው መጠናቀቅ በኋላም ጠንካራ የሜዳ ክፍል መሃሉ ነበር ብለዋል። በእርግጥ ያ ሲቲ በርካታ ቁልፍ ተጫዋቾችን ያጣው የአማካኝ ክፍሉ በተለይም ወሳኞቹን እንደ ቤርናንዶ ሲልቫና እንደ ሮድሪ ያለውን ያለ ቁልፍ ተጫዋቾቹ ነበር እና የተጫወተው እንዴት ተበልጦ እንደነበረ ተመልክተናል። እሳቸውም ይናገራሉ። በተለይም ብሩኖ ጊማሬሽ ቡድኑ መሪ ነው ብለዋል። እናም በእያንዳንዱ ጨዋታ ላይ የሚያስፈልገን ነው፣ በእያንዳንዱ የመጫወቻ ደቂቃ ላይ ከሱ የምናገኘውም ነገር በጣም ትልቅ ነው ብለው ብሩኖ ጊማሬሽን አዲሱ ፈራሚያቸውን አወድሰዋል።
ዩናይትድ የማቲያስ ፈርናንዴስን ዝውውር የተወው ተወዷል በሚል ነው። ታውቃላችሁ ዩናይትድ ደጋፊዎች 85 ሚሊዮን ፓውንድ ውድ ነው አንከፍልም አሉ። ለዩናይትድ ተወዷል የተባለ 85 ሚሊዮን ፓውንድ ባለፉት 2 ዓመታት ላለመውረድ የተጫወተው ቶትንሃም ከፍሎ እንደወሰደው ይታወቃል። በእርግጥ ከዚህም በላይ ከፍሏል ለሳንድሮ ቶናሊ። ከዚህ ጋር በተያያዘም የሊቨርፑል ሌጀንድ ጄሚ ካራገር እኔ በጣም የተደነኩት ብሏል። ማንቸስተር ዩናይትድ ለማቲያስ ፈርናንዴስ 85 ሚሊዮን ፓውንድ ተጋኗል ሲል በጣም ተገረም ያለው እውነት ነው። ገንዘቡ እኮ ትልቅ ነው፣ ገንዘቡ ትንሽ ነው እያልኩ አይደለም። ነገር ግን እንዴት ነው በ50 ሚሊዮን ፓውንድ ምርጥ አማካይ ልታስፈር የምትችለው? የወቅቱን ሁኔታ ዩናይትድ አልተከተለም ብሏል። ትላንትና በማንቸስተር ዩናይትድ በኩል ዩናይትድ አሁንም ከፈርጉሰን በኋላ ዘመኑ የሚመጠን አይነት አስተሳሰብ የለውም። ቡድኑ አሁንም እየተመራ ያለው ያኔ ፈርጉሰን በተመራበት ዘመን ነው። እንደ ሲቲ እንደ ሊቨርፑል ዘመኑን የሚመጠን አይነት ነገር ወይም በፖሊሲ ደረጃ እየተከተለ አይደለም በሚል ትችቱን ነግረናችሁ፣ አንዳንድ የዩናይትድ ደጋፊዎች ዩናይትድ ላይ ከተሰነዘሩ ትችቶች በጣም ትክክለኛው እያሉት ነበር። የዩናይትድ ደጋፊዎች ይመስሉኛል። ምናልባት በተለይም ዩናይትድ ከፈርጊ በኋላ ዘመኑን የሚመጠን አይነት መንገድ እየተራመደ አይደለም በሚል አሁን ደግሞ ጄሚ ካራገር እንዴት 85 ሚሊዮን ፓውንድ በዛ ይላሉ ዩናይትዶች እያለ ይገኛል። ምናልባት ዩናይትድ እየደረሰበት ካለው ወቅታዊ ትችት አንዱ የአማካኝ ክፍሉን ማጠናከር ግድ ይለዋል የሚለው እንደሆነ ይታወቃል። ከዚህ ጋር በተያያዘ ዩናይትዶች በርካታ አማራጮችን እያዩ ነው። ያው ከመጋረጃ ጀርባ ነው አብዛኛው ዝውውር የተጠናቀቀው። የማንቸስተር ዩናይትድ ቅርብ ምንጮች ከመጋረጃ ጀርባ ሰርፕራይዝ ሊያደርጉን ይችላሉ ብለው ከጠቀሷቸው ስሞች የባርሴሎና የአማካኝ ስፍራ ተጫዋች በተመለከተ ነው። የባርሴሎና ጋቪ በማንቸስተር ዩናይትድ ዝርዝር ውስጥ እንዳለና ዩናይትድ በቀጥታ የሚከፈል 40 ሚሊዮን ዩሮ እየታየ የሚጨመር 15 ሚሊዮን ዩሮ በአጠቃላይ 55 ሚሊዮን ዩሮ ለባርሴሎና ፍላጎት አላቸው። በእርግጥ ሌላኛው የማድሪዱ ኮከብ ኤድዋርዶ ካማቪንጋ በዩናይትድ ቅድሚያ ተሰጥቶ ሲሰራበት የነበረ ተጫዋች እንደነበረ የሚዘነጋ አይደለም። ጋቢ በነገራችን ላይ በባርሴሎና የመጫወቻ ደቂቃን የማግኘት ዋስትና ነው። በተለይም የሮድሪ መፈረም በኋላ በጣም ዝቅ ይላልና ሁኔታው ለዩናይትድ ጥሩ አጋጣሚ ነው። ግን ዩናይትድ ምን ያህል ገፍቶ ሄደበታል የሚለው ይጠበቃል። የአዳም ዋርተን ጉዳይ በዩናይትድ ልክ ጄሚ ካራገር እንደተቸው እንደ ማቲያስ ፈርናንዴዝ የዩናይትድ እቅድ ያው በስቷል ዋጋው የሚል ነው። የማንቸስተር ዩናይትድ የአዳም ዋርተን ላይም ፍላጎት አለ በስቷል የሚል ነው። ዘሰን ስፖርት ግን አንድ መረጃ ይዞ ወጥቷል። ማንቸስተር ዩናይትድ እዚህ ዝውውር ላይ እስከ መጨረሻዎቹ ቀናት ብንሄድ ፓላስ ዋጋ ቅናሽ ሊያደርግ ይችላል እና የአዳም ዋርተንን ጉዳይ እንከታተለው የሚል ነው። በነገራችን ላይ ማንቸስተር ዩናይትድ ቤት በአማካኝ ክፍሉ ላይ ቀጣይ የሚመጣው ተጫዋች በተቻለ መጠን በግራ እግሩ የሚጫወት ተጫዋች እንዲሆን ፍላጎት አላቸው። ዩናይትድ ቤት ካልተሳሳትኩኝ አረሙኝ ዩናይትዳውያን የማንቸስተር ዩናይትድ በግራ እግሩ ሲጫወት የተመለከትነው የመጨረሻ ተጫዋች ከቼልሲ ያመጡት ተጫዋች ይመስለኛል ማቲች። ከዛ በኋላ ዩናይትድ ቤት ያየን አይመስለኝም፣ ግን ጻፉልን። ዩናይትዶች ግን በዛ ቦታ ላይ ተጫዋች እንደሚፈልጉ ይታወቃል። በግራ እግሩ የሚጫወት አዳም ዋርተን አንዱ የተያዘው ነው። ሌላው በማንቸስተር ዩናይትድ በዝውውር መስኮቱ ላይ ከተያዙ ተጫዋቾች ውስጥ የፍራይቡርጉ አጥቂ ኢጎር ማትኖቪች በዝርዝር ውስጥ አለ። የ23 ዓመቱ ተጫዋች 15 ጎሎችን ባለፈው ውድድር ዓመት በጀርመን ቡንደስሊጋ በፍራይቡርግ መለያ ያስመልክቶናል። ዩናይትዶች የጆሽኳ ዜርኪዝን መልቀቅ እየተጠባበቁ ነው። በተተኪ ደረጃ ይህን ተጫዋች ማምጣት በረጅም ጊዜ ቅድ እንደ ማንቸስተር ዩናይትድ ጠቃሚ ተጫዋች ተይዟል። ትልቅ ጥያቄ የሚያስነሳው ግን ዜርኪዚ ሲለቅ የሚመጣው ወይም በዝርዝር ውስጥ የተያዘው ማትኖቪች ወጣት ተጫዋች ነው። ራሱ በቡድኑ ውስጥ ቀሪ ሆኖ በዩናይትድ ይቀጥላል ተብሎ የሚታሰበው የአጥቂ ስፍራ ተጫዋቹ ቤንያሚን ሼሽኮም ወጣት ተጫዋች እንደሆነ የሚዘነጋ አይደለም። ሌላው ከዩናይትድ ዝውውር ጋር በተያዘ ማንቸስተር ዩናይትድ የኋላውን መስመር ለማጠናቀቅ ሴኔስን ከክለብ ብሩጅ የማምጣት ፍላጎት እንደነበረው ይታወቃል። ነገር ግን ተጫዋቹን ለመሸጥ አሁንም ክለብ ብሩጅ ፍቃደኛ አይደለም። ተከላካይነቱ በጣም ትልቁ በዩናይትድ እንዲፈለግ ያደረገው ነው። በአማካይ ቦታ የሚጫወታል ሴኔስ። ነገር ግን ማንቸስተር ዩናይትድ ፍላጎት ቢኖረውም የቤልጂየሙ ክለብ ግን አሁንም ተጫዋቹን የመሸጥ እቅድ የለኝም ብሏል። ሌላ በዝውውር ጉዳይ ላይ የሻምፒዮንሺፕ ክለብ ዌስት ብሮሚች ቶቢ ኮይለርን ከዩናይትድ ለማስፈረም መደበኛ ስራዎችን ጀምሯል። የ2 ዓመቱ አማካይ በማንቸስተር ዩናይትድ የቋሚነት ስፍራን ማግኘት ተቸግሯል። ኮይለር ባለፈው ውድድር ዘመን የመጀመሪያ አጋማሽ በውሰት በዌስት ብሮም ያሳለፈ ሲሆን ባስተናገደው ጉዳት ምክንያት ወደ ማንቸስተር ዩናይትድ ተመልሶ ማሳለፉ የሚዘነጋ አይደለም። ሌላው በማንቸስተር ዩናይትድ በኩል ኢታን ኢኔስ በቋሚ ዝውውር ስቶክ ፖርትን ተቀላቅሏል። ማንቸስተር ዩናይትድ በዚህ ዝውውር ላይ ከወደፊት ሽያጩ 50% ያገኛል። ይሄ ትልቅ የሚባል በዩናይትድ በኩል የተፈጸመ ሽያጭ ነው ከወጣት ተጫዋቾች አንጻር።
የማንቸስተር ዩናይትድ አምበል ብሩኖ ቦርጌሽ ፈርናንዴዝን በተመለከተ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል መረጃ ደርሰናችሁ ነበረ። የቱርኩ ክለብ ጋላታሳራይ ጥያቄ አቅርቧል። በነገራችን ላይ ጋላታሳራይ ለብሩኖ ፈርናንዴዝ ዓመታዊ 20 ሚሊዮን ዩሮ ልክፈልና ፈርም ነው ያለው። ፖርቱጋላዊ አማካይ ብሩኖ ፈርናንዴዝ ግን በማንቸስተር ዩናይትድ የመቆየት ፍላጎት እንዳለው ተናግሯል። ማንቸስተር ዩናይትድ በበኩሉ ወሳኙ ተጫዋች በየትኛውም ገንዘብ አይሸጥም ብለዋል። ዩናይትድ በዚህ ሰዓት ብሩኖ የማይነካውም የማይተካውም የማይሸጠውም የማይለወጠውም ተጫዋቻችን ነው ብለዋል። ማንቸስተር ዩናይትድ በአሁኑ ሰዓት ይልቁንስ የ31 ዓመት በላይ ተጫዋች የሆነውን ብሩኖ ፈርናንዴስን ኮንትራት ለማራዘም ንግግር ላይ መሆናቸው ተረጋግጧል። ፋብሪዚዮ ሮማኖ ብሩኖ የማይነካው ብሎታል በማንቸስተር ዩናይትድ። ብሩኖ በነገራችን ላይ በዩናይትድ ለመቆየት ያለው ፍላጎት ደግሞ ይሄ ለዩናይትድ ደጋፊዎች በጣም እፎይታ የሚሰጠው ነው። በእርግጥ ለገንዘብ ብዬ በዩናይትድም የቀረበልኝን ኮንትራት ከመፈረም ይልቅ ለዋንጫ ከማንሳት ካለኝ ጉጉት አንጻር ማለቱ የሚዘነጋ አይደለም። ራሽፈርድ በቋሙ እንደጸና ነው። ማርከስ ራሽፈርድ ወደ ሳውዲ አረቢያም ወደ ቱርክም ወይም ወደ ሌሎች ሊጎች ከማምራት ይልቅ ዩናይትድን ያስቀድማል። የሱ ብቸኛ ምርጫ አሁን ባለው ሂደት ባርሴሎና ብቻ ነው። የባርሴሎና እስከ ዝውውር መስኮቱ መዘጋት ቀን ድረስ እንጠብቃለን። ስለዚህ ራሽፈርድ አሁኑ በቋሙ እንደጸና ነው። ከባርሴሎና ውጪ ወይም ከሀያላን ክለቦች ውጪ በዩናይትድ መቆየት በሚለው አቋሙ ማለት ነው። ከዛ ውጭ ከሰሞኑ አንድ የግል መልከታ በጣም መነጋገሪያ ሆኖ ቀጥሎ ነበረ በማንቸስተር ዩናይትድ ቤት፣ እንመለስበታለን። የፖል ስኮልስን ግን የግል መልከታ እናስቀድም። በተጫዋች ደረጃ ፖል ስኮልስ ሌኒየሮን በተመለከተ ባለፉት 2 ዓመታት በጣም ተቸግሯል ብሏል በዩናይትድ እና ተጫዋቹ በዩናይትድ ለፕሪሚየር ሊጉ ስለመመጠኑ እርግጠኛ አልነበርንም። ባለፉት 2 ዓመታት ውስጥ ፕሪሚየር ሊጉ በጣም ከብዶታል። ምናልባት ይላል ፖል ስኮልስ ተጫዋቹ የ2 ዓመት ልምዱ ከጠቀመው በዚህ ዓመት በጣም ተሽሎ ልናየው እንችላለን የሚል የግል መልከታውን አጋርቷል። ሌላው ዩናይትድ ቤት ከሰሞኑ መነጋገር የነበረው ቀጣይ ዓመት ዩናይትድ ይሄን ስብስብ ይዞ የት ድረስ መሄድ ይችላል በሚል ነው። የዩናይትድ ሌጀንዶች ለአብነት ያክል ማንቸስተር ዩናይትድ ሌጀንድ ዋይኒ ማርከሩኒ ዩናይትድን በሰላ ትችቱ ወይም ክለቡን ሲያብጠለጥል አናውቀውም፣ ግን በአንዳንድ ነገሮች ላይ ግልጽ አቋሞችን ይገልጻል። ለአብነት ያክል ዩናይትድ በዚህ ስብስብ የፕሪሚየር ሊግ ሻምፒዮን መሆንን ስለመቻሉ እርግጠኛ አይደለውም ብሏል። ይሄ የግል መልከታ የዩናይትድ ሌጀንድ ሆኖ እንዴት እንዲያለ የሚያስበል አይደለም። በእርግጥ እነ ፖል ስኮልስ እነ ኒኪ በት እነ ሮይኪን ከሚሉት ሀሳብ እንደ ፓትሪክ ኤቭራ ያለ ሰው ግን እመኑኝ ማንቸስተር ዩናይትድ በቀጣይ ዓመት ሰርፕራይዝ ያደርገናል እያለ ነው እና ክለቡን ስለምወድ ሊሆን ይችላል፣ ግን ዩናይትድ ዋንጫ ሲበላ እናያለን ብለዋል። ከዚህ ጋር በተያያዘ አንድ መረጃ ጠቆም እናደርጋችሁ። ዝናው የማንቸስተር ዩናይትድ ደጋፊ አሁንም በአነጋጋሪነቱ ቀጥሏል። ጸጉሬን አልቆረጥም ብሏል። በዚህም ዓመት ጸጉሩ እንዳደገ ነው። በነገራችን ላይ 5 ተከታታይ ጨዋታ ዩናይትድ ካላሸነፈ ጸጉሬን አልቆረጥም ያለው ሰው 680 ቀናት በላይ ተቆጥሯል ጸጉሩን ሳይቆረጥ። በዚህ ዓመት ዩናይትድ ዋንጫ ያነሳል አያነሳም ከሚለው ውዝግብ ጎን ለጎን ይሄ አጀንዳ የሆነ ደጋፊስ ጸጉሩን ይቆረጣል አይቆረጥም የሚለው ይጠበቃል። ጸጉሩን ይቆረጥ ዘንድ ዩናይትድ 5 ተከታታይ ድል እንደሚያስፈልገው ይታወቃል። ማጓየር በሩበን አሞሪም ጉዳይ ላይ ምንም መጥፎ ነገር አልናገርም፣ ከዚህም በፊት አልተናገርኩም ብሏል። ምናልባት ዳግም ሊገናኙ ይችሉ ይሆናል። እኔ እርግጠኛ የምነግራችሁ ነገር ሩበን አሞሪም ስኬታማ ይሆናል፣ ግን ችግሩ በዩናይትድ ስኬታማ አልሆነም ብሏል። እናም በዩናይትድ ስኬታማ አልሆነም ማለት ግን ሌላ ቦታ አይሳካም ማለት አይደለም የሚለው ሃሪ ማጓየር በኤሲ ሚላን ትልቅ ስራዎችን እየሰራ ነው። በእርግጠኝነት በኤሲ ሚላን ምርጥ ጊዜን የሚያሳልፋል። በዩናይትድ አልተሳካለትም ማለት ሁሉም ቦታ አይሳካለትም ማለት አይደለም እያለ ይገኛል። የማንቸስተር ዩናይትድ ዕቃውን መፈተሻ የመጨረሻ ጨዋታ ለዩናይትድ ደጋፊዎች ክለቡ ዝግጁ ነው ዝግጁ አይደለም የሚለው ጥርጣሬ ውስጥ እንዲገቡ የሆኑት በቀድሞ አሰልጣኛቸው ሩበን አሞሪም በሚመራው ኤሲ ሚላን 4-2 ከተሸነፉ በኋላ እንደሆነ የሚዘነጋ አይደለም። ቃል ስፖርት ላይ ናችሁ። ላይክ አድርጉን ውድ ቤተሰቦቻችን፣ ያስፈልገናል። ቤተሰቡን ካሻችሁ ሰብስክራይብ አድርጉን። መረጃው እንዲደርሳችሁ ስንለቀው የደውል ምልክቷን መጫን እንዳይረሳ። ጥቂት ቆይተን ተጨማሪ መረጃዎችን እናምጣ። አበቃን።